መንግርፈ ቃደ መከርኩ አምላኬ ወሕግ ከኔ በማእከለ ከርስየ ዜኖኩ ጽድቀከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብርኄር። ዛሬ ታላቁን የጌታችን ጾም ከጀመርን 6ኛ ሳምንት ላይ ደርሰናል። ይህ ሳምንት ቅድስት ቤተ ክርስቲያን ገብርኄር የሚል ስያሜ ሰጥተዋለች። ገብርኄር በጎ አገልጋይ ማለት ሲሆን የስያሜውን መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከሚነበበው የወንጌል ክፍል ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው ይህ የዛሬው ወንጌል አስተማሪ የሆነው መሰረታዊ ጉዳዮችን በውስጡ ይዟል። በተለይ ምንም እንኳን የቤተ ክርስቲያን ኃላፊነት የእገሌና የእገሊት ተብሎ ባይወሰንም ቅሉ የቤተ ክርስቲያን ባላት የአገልግሎት መዋቅር መሰረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች አትኩሮት ሊሰጥባቸው የሚገባቸውን ነጥቦች ይጠቁማል። ይህንን ለማየት ያመቸን ዘንድ ከታሪኩ የመጀመሪያው ክፍል በመነሳት ዋና ዋና የሆኑትን ሐሳቦች በአትኩሮት መመርመር ጠቃሚ ነው። በምሳሌያዊ ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም አገልጋዮቹን ጠርቶ ገንዘቡን በአደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያለ አግባብ አልበተነም። ነገር ግን ለእርሱ ቀረቤታ የነበራቸው አገልጋዮች ጠርቶ ያውም እንደየችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትና ርህራሄን ይበዛለት እንደሆነ የሚያመለክት ነገር አለ። ይኸውም ለአገልጋዮች ኃላፊነት ቢሰጥም እንኳን እነርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5 2 1 እያደረገ መስጠቱ ነው። ምናልባት ስስት ባልተላቀቀው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስለው ይችላል። ታሪኩን እስከ መጨረሻው ብንከታተለው ግን የሚያሳየን የባለመክሊቱ ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱን ሰጥቷቸው በሄደበት ሀገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩ ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊት በመስጠት ምን ሰርተው የተሰጣቸውን መክሊት ያህል የማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒውም የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ባላቸው ኃይል ተጠቅመው መስራትና ማትረፍ የሚችሉትን ያህል መክሊት እንደሰጣቸው ነው።
ከብዙ ጊዜ በኋላ የእነዚያን አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩ ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5 እንዲሁም 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸውን ፊት እንደቆሙ ያ ጌታም በእነዚህ አገልጋዮች ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍባት ዘንድ የተሰጠችውን መክሊት እንደቀበረ ከዚህም አልፎ ምን አደረክባት ተብሎ ሲጠየቅ የአመጽ ንግግር እንደተናገረ በዚሁ ከፊቱ ያዘነው ጌታው ያን ክፉ አገልጋይ እንዲቀጣ እንዳደረገ እናነባለን። በዚህኛው ክፍል ከተጠቀሰው ታሪክ ሶስቱን አካላት ማለት የመክሊት ሰጪ ጌታ፣ በጎ የተባለው አገልጋዮች፣ ክፉና ሰነፍ የተባለው አገልጋይ በተናጠል እንመለከታለን። አንደኛ፣ የአገልጋዮች ጌታ። ይህ ሰው ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እናያለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበት ፍርድ ለቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት ስንመለከተው የሚያሳየን የአገልጋዮቹ ጌታ ታላቅ ስልጣን ነው። ምንም እንኳ ስልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮች የተሰጣቸውን ፍጹም ደስታ መጥቀስ ይቻላል። ሁለተኛ፣ በጎ አገልጋዮቹ። በአገልጋዮቹ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበለው ናቸው። እዚህ ጋር ማስተዋል የሚገባው እነዚህ 2 አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ መክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ 1 መክሊት አገልጋይ ከ2 ያሳነሰው ከ1 በላይ መክሊት መቀበል ማይችል መሆኑ ሳይሆን በዚያች በአንዷ መክሊት እንኳን መስራት አለመቻሉ ነው። ሶስተኛ፣ ክፉና ሰነፍ አገልጋይ። ይህ ሰው የተጠቀሰው 3 መሰረታዊ ችግሮች አሉት። አንደኛ፣ የአገልጋዮች ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘብ ሲሰጣቸው አትርፈው እንዲቆዩት ነው። ከላይ እንደተነጋገርነው እንደ አቅማቸው መስጠቱ አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበር። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒው መልኩ ነው። ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልተኝነት ያሳያል። ሁለተኛ፣ ጌታው በመጣ ጊዜ አመጽ የተመላበት የሐሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆነ አውቃለሁ። ስለፈራሁም ሄድሁና መክሊቱንም በምድር ውስጥ ቀበርሁ ሲል መለሰለት። ይህ ንግግር ከአመጽ ንግግርነቱ በተጨማሪ ውሸት አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድ ካልተበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነትርፉ 2 መክሊቶች ይጠይቀው ነበር። ነገር ግን ተጽፎ የምናነበውን ትርፉን ከመጠየቅ በፊት 1 መክሊት ሰጥቶት እንደነበረ ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ ይገባዋል፣ በትኗልና መሰብሰብም መብቱ ነው። ሶስተኛ፣ እርሱ መስራት ሲሳነው እንኳን እድሉን ለሌሎች አልሰጠም። ይህ ሰው የተሰጠውን መክሊት በትርፉ ሊመለስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና ሲቀበለው ከጌታው የተቀበለው ትእዛዝ ነውና። ስለዚህ ምንም እንኳን መውጣት መውረድ ቢከብደውም ወጥቶ ወርዶ ማትረፍ ለሚችል ሰዎች አለመስጠቱ ተጨማሪ ጥፋቱ ነው። ይህ እንዳያደርግ ያሰረው ደግሞ ውስጡ የተቀረጸው የአመጽ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለት ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አእምሮው ሌላ አማራጭ እንዳያስብ የዘጋበት ይመስላል። የመጽሐፍ ቅዱስ መተርጉማን አባቶች የዚህን ምሳሌ ታሪክ በምስጢር ሲያስተምሩን የአገልጋዮቹ ጌታ የፍጡራን ጌታ የሆነ እግዚአብሔር ምሳሌ እንደሆነ እንዲሁ 3 አገልጋዮች በተለያየ ደረጃ ያሉ ምዕመናን እንደሚወክሉ ያስተምራል። ከዚህ ወንጌል ክፍል ምን እንማራለን? ከተጠቀሰው ታሪክ የምንማራቸው ብዙ ነገሮች ቢኖሩም አበይት የሆኑት 2 እንመለከታቸዋለን። አንደኛ፣ ለእያንዳንዳቸው ከእግዚአብሔር የተሰጠ ስጦታ እንዳለን እንረዳበታለን። እግዚአብሔር እያንዳንዳቸው በሃይማኖት ሆነን የምናፈራቸው ፍሬ ይፈልጋል። ምንም እንኳን ከእኛ ፍሬም ቢፈልግ
ያን ፍሬ ማፍራት የምንችልበት ኃይል ግን የእግዚአብሔር ልጅነት ካገኘንበት ዕለት ጥምቀት ጀምሮ እንደሚያስፈልገን መጠን እየሰጠን ነው። ከእግዚአብሔር ዘንድ የተቀበልናቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን ለሁለት ከፍሎ ማየት ይቻላል። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ መወለድ ምስጢር ያገኘው የእግዚአብሔር ልጅነት ጸጋ ከልጅነት ጋር በተያያዘ የሚሰጡ ስጦታዎች ናቸው። የዮሐንስ ወንጌል ምዕራፍ 3 ቁጥር 3። ሁለተኛው አይነት ደግሞ እንደ እግዚአብሔር ፈቃድና እንደየሰው አቅም ለተለያዩ መንፈሳዊ አገልግሎቶች ማስፈጸሚያዎች የሆኑ ዘንድ በእግዚአብሔር የሚሰጡ ስጦታዎች ናቸው። ለምሳሌ ትንቢት መናገር፣ በተለያዩ ልሳናት መናገር፣ አጋንንትን ማስወጣት የመሳሰሉ ከዚህኛው አይነት ስጦታ የሚመደቡ ናቸው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። በመጀመሪያውም ይሁን በሁለተኛውም አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ። በዳግመኛ መወለድ ምስጢር በ40 እና በ80 ቀን ጥምቀት ስላገኘው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመን በጣም አዳጋች ነው። በዓመት ውስጥ ክርስቲያንነቱ ለጥምቀት በዓልና ለመስቀል ደመራ ካልሆነ ትዝ የሚለው ቁጥሩ ቀላል አይደለም። ከዚህ የከፋው ደግሞ ከቤተ ዘመን አንድ ሰው ምናልባት ራሱን ሊሆን ይችላል ነፍሱ ከስጋው ካልተለየች ወደ ቤተ ክርስቲያን ደጅ ብቅ አይልም። እግዚአብሔር ለእኛ የልጅነትን ጸጋ መስጠቱ ለእኛ ያለውን ጥልቅ ፍቅሩን አሳይቶናል። ምክንያቱም ልጅነታችን ዋጋ ተከፍሎበታል። እንዲሁ በቀላሉ አይደለም ልጆች የተባልነው። እኛ ልጅነት እንድንቀበል አምላክ መከራን ተቀብሏል። የጥምቀታችን ውሃ የፈሰሰው በጦር ከተወጋው ከጌታ ጎን ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 24። ወንጌላዊው ቅዱስ ዮሐንስ ይህንን ሁሉ ሲያመለክት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለው ፍቅር እንደሰጠን እዩ። የዮሐንስ ወንጌል ምዕራፍ 3 ቁጥር 1። እኛ ልጆቹን ሆን ዘንድ እግዚአብሔር ካሳየን የአባትነት ፍቅር በተጨማሪ ልጆቹ ስለመሆናችን የገባልን ተስፋ ከአእምሮ በላይ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱ እንኪያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም፣ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ። ገላትያ ምዕራፍ 4 ቁጥር 7 ስለሚጠብቀን ተስፋ ነግሮናል። ትልቁ ችግር ግን ተጠማቂው ሰው ይህንን የልጅነት ክብር አለመረዳቱ ነው። ልጅነቴን ክብር ተረድቻለሁ እያለ የሚያወራውም ቢሆን የልጅነቱን መክሊት በልቦናው ውስጥ ቀብሮ አንድ ፍሬ ሳያፈራ ስለማንነቱ ለማውራት ቃላት ሲመርጥ ጊዜውን ያባክናል። አብዛኛው ግን የክርስትና እምነት ደጋፊ ነው። የእግዚአብሔር ልጅነት ሊገለጥ የሚገባው እንደ ሀገር ልጅነታችን በመናሳየው የደጋፊነት የቲፎዞነት ስሜት አይደለም። ደጋፊነት በጊዜና በቦታ ለተወሰነ ያውም ኃላፊ ለሆነው ድርጊት ነው። ክርስትና ግን በማንኛውም ቦታ ጊዜ የሚኖርበት የህይወት መስመር እንጂ የሚደገፍ ጊዜያዊ ድርጊት አይደለም። ስለዚህ በጣም ልንጠነቀቅበት የሚገባን የመጀመሪያው መክሊታችን ልጅነታችንን መሆኑ መረዳት ያስፈልገናል። በዚህም መክሊት እንድንሰራ የታዘዝናቸው ምግባራት እንድናፈራ የሚጠብቀንን ፍሬዎች ማፍራት አለብን። ያለበለዚያ መክሊቱን እንደቀበረው ሰው መሆናችን ነው። ሁለተኛ፣ እያንዳንዱ ስጦታ እንደሚያስጠይቅ እንረዳለን። እግዚአብሔር ያለ አንድ ዓላማ ለሰዎች ኃላፊነት የሚያስከትል ስጦታን አይሰጥምም። ማንም ከእግዚአብሔር የተቀበለ ሰው የተሰጠው ስጦታ ለሆነ ዓላማ ነውና ጥያቄ አለበት። ጠያቂው ደግሞ የስጦታው ባለቤት ራሱ እግዚአብሔር ነው። መንጋው እንዲጠብቁለት ስልጣንንና የተለያዩ አገልግሎት ስጦታዎችን እግዚአብሔር ሰጣቸው አሉ። የዮሐንስ ወንጌል ምዕራፍ 21 ቁጥር 15፣ ገላትያ ምዕራፍ 1 ቁጥር 15 እስከ 16። ሆኖም ግን የተሰጣቸው ኃላፊነት የሚያስጨንቃቸው ከልባቸው በእውነተኛ ትህትና የሚተጉ ያሉትን ያህል የሚያገለግሉበትን ስጦታ ከእግዚአብሔር መቀበላቸውን እንዲሁ የሚያስጠይቃቸው መሆኑን እስኪዘነጉ ድረስ መንገዳቸው ይሳተዋሉ። በእግዚአብሔርና በሰዎች መሃል እንደ ድልድይ ሆነው ያገለግሉበት ዘንድ በተሰጣቸው ስልጣን እግዚአብሔር የሚያሳዝን ተግባር የሚፈጽሙ ሰዎች ለዚህ ጥሩ ምሳሌ ናቸው። እንዲሁም ደግሞ ተሰባኪውን ወደ እግዚአብሔር ከመምራት ይልቅ የነሱ ደጋፊ፣ ስለ ክብራቸው ተሟጋች እንዲሁ በሕዝቡ መሃል ጎራ እንዲፈጥርና የጳውሎስ ነኝ የአጶሎስ ነኝ እንዲል የሚያደርጉ ሰባኪዎች ሌሎች ተጠቃሾች ናቸው። ማንም ይሁን ማንም ግን ስለተሰጠው መክሊት ባለቤቱ ከፊቱ አቁሞ እንደሚጠይቀው መዘንጋት የለበትም። ወስብሐት አበነ ዮሚ